ይህ አዋዜ ሰበር የመካከለኛው ምስራቅ ጦርነት ዘገባ ነው። ለኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ የቀብር ሥነ ሥርዓት በዛሬው ዕለት ምሽት እንደሚጀመር የአገሪቱ ሚዲያዎች አስታወቁ። ቢቢሲ እንደገለጸው ከሆነ ሥነ ሥርዓቱ በቴህራን ሰዓት አቆጣጠር ዛሬ 12 ሰዓት ተኩል በኢትዮጵያ ከምሽቱ 12 ሰዓት ላይ ተጀምሮም ለ3 ቀናት ይቆያል። በመጨረሻም ግብዓተ መሬታቸው ይፈጸማል። ኒውዮርክ ታይምስ እንደዘገበው በእሳቸው እግር ቀጣዩ የእስላማዊ ሪፐብሊኳ መንፈሳዊ መሪ እንዲሆኑ ከታጩት ውስጥ ልጃቸው ሞጅታባ ኻሜኒ ቀዳሚው እንደሆኑ ታውቋል። የእስራኤሉ መከላከያ ሚኒስትር እስራኤል ቃጽ በካሚኒ ምትክ የሚመጣ ማንኛውም ተተኪ እስራኤልን ለማጥፋት አሜሪካንን ስጋት ላይ ለመጣልና የኢራንን ሕዝብ እየጨቆነ ለመኖር ማቀዱን የሚቀጥል ከሆነም ይሞት ዘንድ የማያወላዳ ኢላማችን ይሆናል ሲሉ አስጠንቅቀዋል። ከጦር ሜዳው ርቆ ደግሞ አንድ የኢራን መርከብ ስሪላንካ ደሴት አጠገብ መስመጡ ተሰማ። የስሪላንካ ባህር ኃይልና አየር ኃይል መርከቧ ባስተላለፈችው የድረሱልኝ ጥሪ መሠረት ተንቀሳቅሰው ባህረተኞችን አድነዋል። የሀገሪቱ ውጭ ጉዳይ ሚኒስትር ቪጂታ ሄራታ እንዳስታወቁት መርከቧ አይሪስ ዴና የምትባልና 180 ሰዎች ያሳፈረች ነበር። አደጋው የተከሰተባት ማለዳ ነው። ሄራዝ እንደገለጹ 30 የቆሰሉ መርከበኞች ጋሌ ወደምትባለው የሀገሪቱ የወደብ ከተማ ሆስፒታል ተወስደዋል። መርከቧን ያሰመጣት ምክንያት አልታወቀም። ይሁንና አንድ የተቃዋሚው የፓርላማ አባል የአሜሪካና የእስራኤል ጥቃት ሊሆን ይችላልን ሲሉ ጠይቀዋል። ምንም አይነት ይፋዊ ምላሽ ግን አልተገኘም ወይም እስካሁን አልተገኘም። ይህ በእንዲህ እንዳለ ኳታር 2 የኢራን ቦሊስቲክ ሚሳይሎች ኢላማ መደረጓን መከላከያ ሚኒስቴሩ አስታወቀ። አንዱ በሀገሪቱ የአየር መከላከያ ተቀንድቦ ቢወድቅም ሁለተኛው ቦሊስቲክ ሚሳይል ግን በክልሉ ትልቁን የአሜሪካን አየር ኃይል ጦር ሰፈር መጥቷል። ይሁንና የደረሰ አደጋ የለም ብላለች ኳታር። እስራኤል ደግሞ በመላ ቴሄራን በደርዘኖች የሚቆጠሩ ወታደራዊ ኢላማዎች መደብደቧ ታውቋል። የእስራኤል መከላከያ ኃይሎች አይዲኤፍ የአረብኛ ቋንቋ ቃል አቀባይ አቪቻል አድራኤ እንዳስታወቁት ድብደባው ያረፈባቸው ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ባሲጅ የተባለው የሚሊሻ ቡድን ጽሕፈት ቤቶች ወይም መስሪያ ቤቶች ናቸው። አብረውም ቁጥራቸው ያልተገለጸ የአየር መከላከያዎች ተመትተዋል። ቃል አቀባዩ የእስራኤል ጀቶች የአገዛዙን መሠረተ ልማቶች መመድመዳቸውን ይቀጥላሉ ብለዋል። ኢራንም ራሷ እስራኤልና በሰላጤው ሀገራት ላይ የአጸፌታ እሩምታ አባብሳ ቀጥላለች። ቢቢሲ ትክክለኛ መሆናቸውን ያረጋገጣቸው ቪዲዮዎች በዱባይ የሚገኘው የአሜሪካ ቆንስላ ጽሕፈት ቤት ሕንፃ በእሳት ተያይዞ ያሳያል። ትናንት ምሽት የኢራን ሰው አልባ በቀጥታ አግኝቶት ነው። ቪዲዮ እንደሚያሳየው ቆንስላው ግቢ ውስጥ የእሳት ቋያ ሲነድና ጥቁር ጭስ ተትቦልቡሏል። የአሜሪካ ውጭ ጉዳይ ሚኒስትር ሩቢዮ ቆንስላቸው እንደተመታ አረጋግጠው የተመታው ግን የቆንስላው መኪና ማቆሚያ ቦታ ነው ብለዋል። ዕድለኞች ሆነን በሰው ላይ የደረሰ ጉዳት የለም ሲሉም አክለዋል። ኤምባሲዎቻችንና የዲፕሎማሲ ተቋሞቻችን በኢራን አገዛዝ ጥቃት ስር ወድቀዋል ሲሉም አስገንዝበዋል። የኢራን ጦር እንደሚለው ኢራን አዲስ የበቀል ድብደባዎች አካሂዳለች። ባለፉት ጥቂት ሰዓታት በመላ እስራኤል የአደጋ ማስጠንቀቂያ ዋይታዎች አስተጋብተው ነበረ። የኢራን ቦሊስቲኮች እንዳለፈው ምሽት ሁሉ ሲነጋም ተተኩሰዋል። እስራኤል ከቴሄራን በተጨማሪ ከሊባኖስም የተተኮሰባትን እየተቆጣጠረች መሆኗን ገልጻለች። ሚሳይሎችና ሰው አልቦችም ተወግደው በሰው ላይ ስለደረሰው ጉዳት በትኩሱ ያረጋገጥነው ነገር የለም ትላለች። የአሜሪካ ጦር በበኩሉ ዘመቻው ከተጀመረ እስካሁን ድረስ ኢራን ውስጥ ወደ 2000 የሚጠጉ ኢላማዎች መደብደቡን አስታውቋል። ኢራንም እስካሁን በጠቅላላው ከ500 በላይ ቦሊስቲክ ሚሳይሎችና ከ2000 በላይ ሰው አልቦች ተኩሳለች ሲል አስታውቋል። አሜሪካና እስራኤል በጋራ ኢራን ላይ የሚያሳርፉትን ምት አክብደውና አፋፍመው ቀጥለዋል። የአሜሪካ ማዕከላዊ አዛዥ አድሚራል ብራድ ኩፐር በቪዲዮ በተቀረጸ መግለጫቸው ሲናገሩ ኢራን ላይ በመጀመሪያው 24 ሰዓት የተረባረበው የጋራ ድብደባ መጠን በፈረንጅ 2003 መጋቢት የአሜሪካ ጦርነት ወቅት የአሜሪካ ኢራቅ ጦርነት ጊዜ ተመሳሳይ የመክፈቻ 24 ሰዓት ድብደባ አንጻር
የአሁኑ እጥፍ ነው ብለዋል። አድሚራሉ እንዳሉት ከ50 ሺህ በላይ ሰራዊት፣ 200 የጦር ጀቶች፣ 2 አውሮፕላን ተሸካሚዎችና ቦምብ ጣዮችን ያካተተ እንዲህ አይነት ኃይል በክልሉ ታሪክ ተገንብቶ ወይም ተሰርቶ አያውቅም። ይህ የአሜሪካ ወታደራዊ ግንባታ። አድሚራሉ እንደዘረዘሩት ጦራቸው 17 የኢራን መርከቦችን በማውደም መላ የሀገሪቱን ባሕር ኃይል ውሃ ስር አስምጦታል። እስራኤልና አሜሪካ በጋራ የኢራን የአየር መከላከያ ሥርዓቶችንና በመቶዎች የሚቆጠሩ ቦሊስቲክ ሚሳይሎች መተኮሻዎችን እንደዚሁም ሰው አልቦችን ማውደማቸውን አድሚራሉ ይገልጻሉ። እስራኤል በኢራን ላይ ከትናንት ምሽት የጀመረ ሰፊ የጥቃት ወጀብ መክፈቷንና በሌላ እጇ ደግሞ በሊባኖሱ የሄዝቦላ ይዞታዎች እንደዚሁ ከአየር እያጋየች መሆኑን አስታውቃለች። መቀመጫውን በአሜሪካ ያደረገው የሰብአዊ መብቶች ታጋዮች ዜና አገልግሎት ሂራና እንደገለጸው ካለፈው ቅዳሜ የጀመረ ከጦርነቱ ጋር በተያያዘ 1097 ኢራናውያን ተገድለዋል። ከእነሱ ውስጥ 181ዱ ዕድሜያቸው ከ10 ዓመት በታች የሆኑ ሕፃናት ናቸው። ሂራና እንደሚለው እነ አሜሪካ ባለፈው 24 ሰዓት ብቻ 104 ጥቃቶች ኢራን ላይ ፈጽመዋል። ወታደራዊ ጦር ሰፈሮችን፣ የሕክምና ማዕከላትንና የመኖሪያ ቀዮችን ደብድበዋል ብለዋል። የኢራን የበቀል ሩምታ የአሜሪካ ጥቅሞችን አንገብጋቢ ስጋቶች ላይ ጥሏል። በዱባይ ቆንስላ ጽሕፈት ቤቷ፣ በሳዑዲ አረቢያ የሲአይኤ ጣቢያና በኳታር የአየር ኃይል ጦር ሰፈሯ በቀጥታ ተመትተዋል። ይህ በእንዲህ እንዳለ እስራኤል 10ኛ ያለችውን የድብደባ ዙር በቴሄራን ላይ እያካሄደች መሆኑን ገልጻለች። ፕሬዚደንት ዶናልድ ትራምፕም የኢራን አየር ኃይልና ባሕር ኃይል ከጥቅም ውጭ ሆነዋል ይላሉ። አሜሪካ እስካሁን ወደ 2000 የተጠጉ ኢላማዎችን የደበደበች ሲሆን ቀደም ሲል እንደገለጽነው 17 የኢራን መርከቦችን መታ ማስመጧን ትናገራለች። አሜሪካ በክልሉ 3 ኤምባሲዎቿን ለመዝጋት የተገደደች ሲሆን ዜጎቿንም እንደምትወጡ አድርጋችሁ ውጡ ስትል አስጠንቅቃለች። ይህ በእንዲህ እንዳለ ወይም ከዚህ ጋር በተያያዘ አሜሪካ የሆርሙዝ ሰርጥን በኢራን አብዮታዊ ዘቦች ቁጥጥር ስር መውደቁን አስመልክቶም ቴሄራን ከመግለጿ አኳያም የንግድ መርከቦችን በጦሯ እያጀበች ለማሳለፍ ቃል ሰጥታለች። በሆርሙዝ ሰርጥ መዘጋት የተነሳ የዓለም የነዳጅ ዋጋና የተፈጥሮ ጋዝ ዋጋ እየጨመረ ነው። ኢሳይያስ፣ በዚህ ውስጥ ብዙ ዝርዝሮች አሉ። በአጠቃላይ በክልሉ ምን እየተካሄደ ነው የሚለውን ነገር አጠቃላይ ገጽታ ለመስጠት የቀረበ ነው። አንድ ነገር ግን በእርግጠኛነት መናገር ይቻላል። ይህ ጦርነት እንደ መጀመሪያው ቀን ሁሉ በአራተኛውም ቀን ዛሬ በሁለቱም በኩል በሙሉ አቅም እየተካሄደ እንደሚገኝ ማረጋገጥ ይቻላል። ኢራን ከጦርነቱ መጀመር በፊት አደርጋለሁ ያለችውን በሙሉ በሚያስገርም ሁኔታ እያደረገች ነው። ጦርነቱ አንድ ጥይት ቢተኮስብኝ ሙሉ ጦርነት ነው የምሰጣችሁ፣ ጦርነቱ ደግሞ ይዘልቃል። ሁለተኛ የመጀመሪያው የአሜሪካ ተኩስ ቢመጣብኝ እስራኤል ላይ የተኩሳለሁ የሚል እንደነበር እናስታውሳለን። ከዛ በተረፈ በሰላጤው የሚገኙ የአሜሪካ ጦር ሰፈሮችን ኢላማ አደርጋለሁ የሚል ነበር። ይሄንን ያላደረገችበት ቦታ የለም። በጣም የሚገርመው ኢሳያስ፣ በሰላጤው ሀገሮች ብቻ አይደለም የተኮሰችው። አልፎ ተርፎ የአውሮፓ አካል የሆነችው ቆጵሮስ ላይ ኢራን ሰው አልባ የእንግሊዝ ጦር ሰፈር አጠገብ ነው የወደቀው። ስለዚህ ቃሏን ጠብቃ እንግዲህ ባላት አቅም ሁሉ እየተዋጋች መሆኑን ነው የምናየው እና በዚህ ሁሉ ውጊያ መሃል ደግሞ መንፈሳዊ መሪውን የቀብር ስነስርዓት አፈጻጸም ዛሬ ምሽት እንደምትጀምር አስታውቃለች። እየተዋጋች የቀብር ስነስርዓት ይካሄዳል። በዛሬው ዕለት የቀጣዩ የኢራን መንፈሳዊ መሪ ይታወቃል። ይህም ከዜናውም ላይ እንደተረዳው አስቀድሞም በነበሩ የተለያዩ ዘገባዎች በዋነኛነት የአሊ ካሚኒ ልጅ ሞጅታባ የሚጠበቅ ነበረ። አሁንም እርግጠኛ የሆኑ ዜናዎች ናቸው። ቀጣዩ የኢራን መንፈሳዊ መሪ ሞጅታባ ነው የሚሆነው፣ ቀጣዩ የኢራን አያቶላ ማለት ነው። እንግዲህ በእስራኤል በኩልም በርካታ ወደ ኢራን ላይ እንደምታደርገው ድብደባ ሁሉ ወደ እስራኤልም ተደጋጋሚ የቦሊስቲክ ሚሳይል እሩምታዎች አሉ፣ ሰው አልቦችም አሉ።
በዚህ ለምሳሌ ባለፉት 24 ሰዓታት ወደ 224 ሰዎች ቀላል የሕክምና እገዛ አግኝተው ከሆስፒታል እንደወጡ ነው የሚገልጸው። ስለዚህ ደረጃው ቀላል ይሁን እንጂ የመቁሰል አደጋ የደረሰባቸው ሰዎች 200-300 ገደማ ሊደርሱ ይችላሉ ማለት ነው። በተለይ እስራኤል እንደምታቀርበው ይሄ የጦር ጫፉ ላይ የሚበታተን የክላስተር ቦምብ ባህሪ ያለው በአንድ ሚሳኤል ላይ 2-3 አረር ጭኖ የመላክ ያክል የሚቆጠር ወይም ደግሞ ተፈነጣጣሪ እንደዚህ አይነት ስላለ አንዳንድ ቦታዎች ላይ እሱ ያደረሰው የመቁሰል አደጋ እንደሆነ ነው የሚገለጸው። እስካሁን እስራኤል በተለይ ቤት ሸሜሽ በምትባለዋ ማዕከላዊ ከተማ ላይ በደረሰው ጥቃት አንድ ሚሳኤል ከነ ጦር ጫፉ ሙሉ በሙሉ መውደቅ ስለቻለ አንድ የጸሎት ቤትና የመኖሪያ አካባቢ ላይ ወድቆ እና ከሱ ስር የነበረውን ደግሞ አይነተኛ መጠለያ እንደዚሁ አፈራርሶታል። በአጠቃላይ 9 ሰዎች ሞተዋል። ከእነሱ ውስጥ ደግሞ 3ቱ 10 ቤት ወጣቶች እንደነበሩ መዘገቡ ይታወቃል። አንዲት ቴልአቪቭ ላይ በደረሰ አደጋ ቆስላ የነበረች ደግሞ አንዲት ፊሊፒንሳዊ መሆኗን ነው የሰማነው። በዕድሜ የገፉ ሰዎችን በማገዝ ስራዋ እነሱን ማገዝ የሆነች ሴት ፊሊፒንሳዊ ናት። እሷ መሞቷ ታውቋል። በጠቅላላው በዚህ በአሁኑ ጦርነት ጋር ቅዳሜ በተጀመረው ጋር ተያይዞ የሞቱ እስራኤላውያን ቁጥር 9 በአጠቃላይ 10 ነው፣ ፊሊፒንሳዊቷን ጨምሮ ማለት ነው። ዓለም የአያቶላው ሞት የአመለካከትና የአስተሳሰብ ለውጥ አላመጣም ወይ? ኢራን አሁንም በአያቶላው አመራርና አስተሳሰብ ስር ውስጥ ነው ወይ የሄደች ያለችው? ቤዚካሊ የሆነው ነገር የመጀመሪያው ጥቃት አያሌ የሀገሪቱን መሪዎች እንዳሳጣ ይታወቃል። የሁሉንም ዝርዝር አላወቅንም። ነገር ግን ቀጣዩ አመራር ኃላፊነት ወስዶ በተለይ ፕሬዚደንቱ ከሁለት ሰዎች ጋር ጣምረው የተመሰረተ ካውንስል አለ፣ ሀገሪቱን የሚመራው እሱን። አሁን በዚህ በኩል ደግሞ እንደምታየው የመንፈሳዊ መሪን ቦታ ከእሳቸው ቀብር በኋላ በልጃቸው ሞጅታባ አያቶላ ሞጅታባ ብለን የምናየው ከዚህ በኋላ ሶስተኛው የኢራን እስላማዊ አብዮት መንፈሳዊ መሪ በመሆን የተለመደ አመራሩን ይቀጥላል ማለት ነው። ስለዚህ ምንድነው አክቹዋሊ የሆነው? ቀሪው የኢራን አመራር እንግዲህ የት ነው? በተራሮች እግር ውስጥ በሆኑ ቦታዎች ላይ ራሱን ደብቆ በውስጥ ለውስጥ በምታየው መልኩ አመራር በመስጠት እየተዋጉ ነው የሚገኙት። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል ለቡ መብራት ላይ በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት በካሬ እስከ 7000 ብር ድረስ ቅናሽ የተደረገባቸውን ዘመናዊ የመኖሪያ ቤቶችና የንግድ ሱቆችን በ10% ቅድመ ክፍያ ማለትም ከ600 ሺህ ብር ጀምሮ እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር አቅርበንሎታል። ወደኛ ሲመጡ በተለያዩ የካሬ አማራጮች ከባለ 1 እስከ ባለ 4 መኝታ ቤቶችን ያገኛሉ። እንዲሁም አዲሱን የፔንታውስ ብሎክ ለጥቂት ደንበኞች እስከ 2 ሚሊዮን ብር ድረስ ቅናሽ አድርገን አቅርበናል። ምን ይሄ ብቻ! በቅርብ ርቀት ላይ ኢንተርናሽናል ስኩልን ጨምሮ የሃይማኖት ተቋማትን የሚያገኙበት እንዲሁም ቢያከራዩት አሊያም መልሰው ቢሸጡት የሚያተርፉበትን ንብረት ከዲኤምሲ ሪል ስቴት። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ዓለም እንግዲህ ዛሬ የአያቶላው የቀብር ስነ ስርዓት የሚካሄድ ከሆነ በሰላም የቀብሩ ስነ ስርዓት ሊካሄድ ይችላል ወይ? ምክንያቱም አያቶላውን ለመምረጥ መንፈሳዊ መሪዎች በተሰበሰቡበት ጊዜ እንደተሰበሰቡ ተመተዋል። ያ ደግሞ ዓላማና ግቡ ቀጣዩን ኢራንን የሚመራው አክራሪ ቡድን እንዳይሆን ለማድረግ ታስቦና ታቅዶ ነውና አሁን የአያቶላው የቀብር ስነ ስርዓት
በሰላም የመጠናቀቅ እድል አለው ወይ? እችን ጥያቄ ሞር ለማብራራት ትናንትና እስራኤል ኩም የተባለ ቦታ የሃይማኖት መሪውን የሀገሪቱን መንፈሳዊ መሪ የሚመርጠው 87 አባላት ያሉት አካል ጉባኤ የሚቀመጥበት ቦታ ደብድባለች። በወቅቱም ድብደባው ትክክል ነው እንዳለ ቦታው ጉባኤ የሚደረግበት ቦታ ወድሟል። ኢራኖች ግን በዛን ሰዓት ሰው አልነበረም ብለዋል። ቦታው ጉባኤው የሚደረግበት ቦታ ነው፣ ነገር ግን ድብደባ በተካሄደበት ሰዓት ላይ ማንም አልነበረም ብለዋል። ስለዚህ እነሱ እንደሚሉት ከሆነ እንደ ተቋም ነው የወደመው። በዚህም የተነሳ ቨርቹዋል በሆነ መንገድ ነው መረጣውን ያካሄዱት ይላል። ያው በላይቭ ስትሪም አማካኝነት በያሉበት ሆነው ነው ያደረጉት ነው የሚለው። አክቹዋሊ በሞባይል ግንኙነት ተጠቅመው በቪዲዮ ተጠቅመው ነው ለማለት አልችልም፣ ግን ዞሮ ዞሮ በዛ መንገድ ነው ያደረጉት። በጣም ሪስክ ያለው ነገር ከመሆኑ የተነሳ ይህንን ዜና አንብቤ ያለው ኢራን ይህንን ሰጥታለች እና በዚህ መንገድ ምርጫውን እንዳከናወኑ ነው የሚታመነው። በአካል አንድ ላይ ሆነው አንድ ቦታ ሳይሰባሰቡ በያሉበት በሞባይል ቪዲዮ አማካኝነት ወይም ይባለው በእሱ አማካኝነት በዙም ለመነጋገር ለመምረጥ እንደቻሉ ነው ዘገባው። ዞሮ ዞሮ እንዲህ አይነት ነገሮች ሶስተኛ ወገን ያስፈልጋሉ። ድብደባው ተካሂዷል። በድብደባው ወቅት ሰዎች ነበሩ አልነበሩም የሚለው በአንድ ወገን በኢራን በኩል የሉም ነው። በሌላ በኩል ደግሞ አንዳንድ ወሬዎችን ካለፉ በኋላ የምትሰማበት የተለየ ሁኔታ ሊኖር ይችላል። ወይም ደግሞ ይሄ የተገለጸው ኢራን የገለጸችው እውነት ሊሆን ይችላል። ስለዚህ አሁን ያንተ ሌላው እንግዲህ አንዱ ጥያቄ መሆን ያለበት የመንፈሳዊ መሪ የለቅሶ ስርዓቱ ቀብራቸው ከመፈጸሙ በፊት 3 ቀን ይፈጃል። ጸሎት አለ፣ የተለያዩ ሃይማኖታዊ ስርዓቶች ይካሄዳሉ እና አገሬው ሀዘንተኛው ሀዘኑን የሚገልጽባቸው አመቺ ሁኔታዎች ሁሉ አሉ። ምንም ጥርጥር በሌለ ሁኔታ ይሄ እንግዲህ እውነቱን ለመናገር እንደኔ አመለካከት ራሱ እስላማዊ አብዮቱ ነው የሞተው ማለት ትችላለህ። ይህንን አብዮት ያለ አሊ ካሚኒ የሚያውቀው ማንም የለም እና የዚህ የኢራን እስላማዊ አብዮት መስራች አያቶላ ሮላ ሆሜኒ እድሜ አልፈቀደላቸውም። ብዙ በ10ኛ ዓመታቸው ነው የሞቱትና የእሳቸው ጊዜ ደግሞ በአብዛኛው በዚህ በኢራን ኢራቅ ጦርነት ውስጥ እንትን ያለ ነው እና ከዛ በኋላ ግን እድሉንም ጊዜውንም አግኝተው ኢራንን አሁን በምናውቃት መልኩ በመካከለኛው ምስራቅ እንዲህ አይነት ሺዓዊ ኃይል ሆና በምናውቀው ገጽታ መጀመሪያ በፕሬዚደንትነት የምናውቃቸው ናቸው አሊ ካሚኒ እና እንግዲህ አሊ ካሚኒ ነበሩ። ስለዚህ ትልቅ አደጋ ተደርጎ መታየት አለበት። አሁን የእሳቸው ቀብር ላይ የቀብር ስነስርዓት እስከ ግብዓተ መሬቱ አፈጻጸም ባሉት 3 ቀናት ውስጥ የትኞቹ ባለስልጣኖች ሊገኙ ይችላሉ ነው። ሀገሪቱ በጦርነት ላይ ስላለች ብዬ ነው እና አንዱ የምንመለከተው ነገር ይሄ ነው። ነገር ግን ሀገሪቱን የሚመሩ ቁልፍ ሰዎች በምንም መንገድ ይታያሉ ብዬ ይገኛሉ ብዬ አላስብም። ምናልባት አጠቃላይ ከህዝብ ጋር ስለሆኑ አንዱ በህዝብ ውስጥ ስለሆኑ የሚያከናውኑት ነገር ካልሆነ በስተቀረ አደጋ ላይ ናቸው ብዬ ነው የማስበው። ዓለም የሆርሙዝ ሰርጥን ሙሉ በሙሉ እቆጣጠራለሁ፣ በዛ በኩል የሚያልፍ ማናቸውንም መርከብ እመታለሁ ብላ ነበር እና 17 መርከቦች የኢራን ከሰመጡ ቁጥራቸው እጅግ በጣም ብዙ ነው ብዬ ነው እና አሁንስ የሆርሙዝ ሰርጥ በማን ቁጥጥር ስር ነው ያለው? ኢራን አሁንም አድፍጣ በዛ በኩል መንቀሳቀስ የማይቻልባቸው ሁኔታዎች ተፈጥረዋል። የኢራን እስላማዊ ቤታዊ ዘብ አቋሙ ነው፣ ዘግቼዋለሁ፣ አንዲት በዚህ በኩል እተላለፋለሁ የሚል ካለ አነደዋለሁ የሚል ነው እና በይህም መነሻ ሆኖ ጉዳት የደረሰባቸው
የጫኚ መርከቦች አሉ እና የሚጠቀመው ምንድን ነው? በቦምብ በጫኑ ሰው አልቦች ነው እስካሁን ድረስ። ምናልባት ኢራን ፈጣን ጀልባዎች የሚባሉ አላት፣ መርከቦች አይደሉም፣ እነዚህ ጀልባዎች ናቸው። ስለዚህ ፈንጂ ማጥመድ ሌላው ስራ ነው። ሰርጡን ለመዝጋት ፈንጂ ታጠምዳለህ። ስለዚህ የሚተላለፉ መርከቦች ፈንጂው ይመታቸዋል ማለት ነው። እነዚህ ፈጣን ጀልባዎች አሉ። እንዲሁም ደግሞ ሰው አልባዎች አሉ። አስፈላጊ ከሆነ እንግዲህ በሚሳኤልም ሌላው አካል ሊሆን ይችላል። እንደ ባህር ኃይል ግን አሜሪካ እንደምትገልጸው ከሆነ ዘኢንታየር የኢራን ባህር ኃይል ሰምጧል ነው። እንደሰማው 17ቱ በመርከብ ደረጃ የሚጠቀሱ ናቸው። ስለዚህ በጀልባዎች ደረጃ ካልሆነ በስተቀረ ሰርጓጅ ጨምሮ አንድ የነበራት ሰርጓጅ ጨምሮ የሄሊኮፕተር ተሸካሚ መርከብን ጨምሮ እነዚህ በአሜሪካ ጥቃት እንደሰጠሙ ነው እየተገለጸ ያለው። ስለዚህ ኢራኖች የሆርሙዝ ሰርጥን ለመዝጋት በባህር ኃይላቸው አይመስለኝም አሁን ይህን ማድረግ የቻሉት። በሰው አልቦች ቦምብ የያዙ ሰው አልቦችን የጭነት ነዳጅ ጫኞች ላይ በመጣል ነው። ምናልባት ቅድም እንዳልኩ ደግሞ በቁጥሩ ቀላል ያሉና ፈጣን ጀልባዎች አሏት እንጂ እንደ መርከብ እንደ ተዋጊ መርከብ አሜሪካ እንደምትለው የላትም። አየር ኃይሏም እንደዚሁ። ለነገሩ ኢራን በአየር ኃይል ብዙም ብታወቅ አይደለችም። እንደውም በአሁኑ የተወሰኑ እንቅስቃሴዎች አይተናል። ኳታር ላይ 2 ሱ-24 የጦር ጀቶች የአሜሪካንን አየር ኃይል ጦር ሰፈር ለመምታት ሲንቀሳቀሱ ያው መታጠላቸዋለች። ይሄ የመጀመሪያ ክስተት ነው። እንዲሁም አንድ የጦር ሄሊኮፕተር እንደዚህ አይነት ነገሮች አሉ እንጂ አየር ኃይሏም ባህር ኃይሏም ከጥቅም ውጭ ነው ያሉት ፕሬዚደንት ዶናልድ ትራምፕ። እና እዚህ ላይ ለመጨመር የአሜሪካ ይፋ አቋም የሆርሙዝ ሰርጥ አልተዘጋም ነው የምትለው። ሊዘጋ አይችልም ነው። ይሄ ደግሞ ዘቡ ደግሞ ዘግቻለሁኝ አልፋለሁ ብላ ብትሉ ትነዳላችሁ የሚል ነውና አሜሪካ የንግድ መርከቦችን እያጀበች ለማሳለፍም መዘጋጀቷን አስታውቃለች። ማለት የንግድ መርከቦችን ጥበቃ እያደረገች ያልፋሉ ማለት ነው። እነሱ ላይ ጉዳት ለማድረስ እስካሁን ድረስ ኢራን እየተጠቀመችበት ያለው እንግዲህ ሰው አልባ ነው። ሰው አልባውን መከላከል በዚህ መንገድ ሆርሙዝ ሰርጥን ክፍት አድርጌ እቆያለሁ የሚል ነው። ስለዚህ በሚቀጥሉት ቀናት ነው የቱን እውነት የሚለውን የምናየው። አለም አሁን እንግዲህ የሳውዲ ነዳጅ ማምረቻ ተመቷል። ኳታርም ደግሞ ትላንትና የአጸፋዊ መልስ ሰጥታ ነበረና ኳታር የአጸፋዊ መልስ በመስጠቷ የተለየ ጥቃት ተደረገባት ወይ? ሳውዲስ ምቱን ውጣ ዝም ብላለች ወይስ እንደ ኳታር ጥቃት መፈጸም ጀምራለች? ኳታር እንግዲህ ዘገባዎች ለምሳሌ ኳታር እርምጃ ሳትወስድ እንዳልቀረች ትናንትኛ መዘገባችን ይታወሳል። ፎሎ አፕ የለውም ታሪኩ ማለት ከዛ በኋላ ራሱ በይፋ ይሄን ያደረገችው የወሰደችው እርምጃ ወይ ሚሳኤል እርምጃ ሊሆን ይችላል ወይ ዋቴቨር ይሄ እንዲህ ነው እንዲህ አይነት እንደዚህ የሚል ነገር የለውም። ባጭሩ ሳውዲ አረቢያም እዛ ስሜት ውስጥ ናት የሚል ነው እንጂ እስካሁን በሳውዲ አረቢያ በኩልም የተወሰደ ነገር የለም። ነገር ግን የሚገርም የኳታር ያለው የአሜሪካ የአየር ኃይል ጦር ሰፈር ላይ አንድ ሚሳኤል ወይም ሰው አልባ ለመድረስ መቻሉ እንደ ቀላል አይታይም። እንግዲህ ለምሳሌ ከዚህ ቀደም የሀውቲዎች ሲተኩሱ ቤንጉሪዮን አየር ማረፊያ ውስጥ ርቆ የመኪና ማቆሚያዎች አካባቢ ነው ያረፈው። አሁን አንዳንድ ጊዜ ለምሳሌ በተሻለ ጥንካሬ ላይ ኢራን ተገኝታ ቢሆን ኖሮ እና በተከታታይ እና ግምት ወስዶ ማስተካከያ ተሰርቶ ቢሆን ኖሮ ያመጣ የሚችለው ጉዳት ከባድ ነበረ። ቀጥታ አውሮፕላኖቹ ላይ የማረፍ ዕድል ይኖረው ነበር። አውሮፕላኖች ደግሞ በዛ ሰዓት ላይ የሚንደረደሩ አሉ፣ የሚያርፉ አሉ እና የሰዎች እንቅስቃሴ እስከ ተርሚናሉ ስላለ አደጋ ለማድረስ በጣም አደገኛ ይሆን ነበር። ግን ያረፈው ግቢ ውስጥ ነው ቢባልም
በወዲያኛው ጥግ ነው። ልክ እንደዚህ ሁሉ የአሜሪካንን የአየር ኃይል ጦር ሰፈር ነው ያገኘው። እዛ ውስጥ ማረፍ ችሏል። ግን የወደቀበት ቦታና የፍንዳታ አቅሙ ነው እንደዚህ አይነት ከባድ ውድመቶች ለማስከተል ያልቻለበት ምክንያት። አሁንም ሰው አልባውም ለምሳሌ በቆንስላ ጽሕፈት ቤቱ ላይ በተባበሩት አረብ ኤሚሬትስ እንደዚሁ ህንፃውን እሳት ጭሮበት ታያለ። ታች መሬት ላይም እሳት ሲነድ ታያለ። ነገር ግን መጠኑ አካባቢውን በሙሉ ያጥለቀለቅና ያዳረሰ አልሆነም። ይሄ የኃይሉ ሁኔታ ነው ማለት ነው እንጂ እነዚህ በቀጥታ የመታቻቸው ነገሮች አስገራሚ ናቸው። ሳውዲ አረቢያ ውስጥ የሲአይኤ ጣቢያ እንደዚሁ ጥቃት ደርሶበታል እና እስካሁን ግን በአሜሪካና በአጋሮቿ በኩል የሚሰጠው መግለጫ እንደሚያሳየው በሰው ላይ የደረሰ ጉዳት የለም። ዓለም እስራኤል ሄዝቦላ ላይ ለመዝመት እንቅስቃሴ ማድረግ ጀምራ ነበርና አዲስ ነገር አለ እስራኤልና ሂዝቦላን በተመለከተ? ሊባኖስ እውነቱን ለመናገር የተፋፋመ ድብደባ ውስጥ ናት። የእስራኤል ጦር በፊት እዛው ደቡብ ሊባኖስ ውስጥ የራሱን የጥበቃ ጣቢያዎች አቋቁሞ ነበረ። አሁን አንድ ወይም ሁለት ክፍለ ጦሮችን በማሰማራት ገዢ መሬቶችን ወደፊት አልፎ ይዟል። ለሄዝቦላ ምንም አይነት እድል ላለመስጠት ሄዝቦላ ያው ታውቃለህ ከሊታኒ ወንዝ ባሻገር ከ30 ኪሎ ሜትር በኋላ ነው ያለው። የመሳሪያ ማከማቻው የተለያዩ እንደ ተቋም የሚንቀሳቀስባቸው ነገሮች እየደበደበች ነው ያለችው። በዚህ የተነሳ እስራኤል መደበድባቸው ቦታዎችን አስመልክታ በአካባቢ ያሉ ነዋሪዎች እንዲወጡ በምትሰጠው ትዕዛዝ መሰረት ብዙዎቹ ጎዳና ላይ ይታያሉ። ስለዚህ የኑሮ መፈናቀል አለ። የሞቱም እስካሁን አልተዘረዘሩም። እስከ ትናንት ድረስ ብቻ እንኳ የ56 መገደላቸውን አንረሳም። ስለዚህ ቤይሩት ድጋሚ ለመከራ ተዳርጋለች። ይህንን ለማስቆም የሀገሪቱ መንግስት ሄዝቦላን ህገወጥ ብሎ እርምጃ ለመውሰድ እየተንቀሳቀሰ ነው ያለው። ምን ያህል እንደሚሳካለት አናውቅም። በሄዝቦላ የተነሳ ግን ሊባኖስ ከቴሄራን ቀጥራ ክፉኛ እየተደበደበች የምትገኝ አገር ሆናለች። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሆንልህ። መልካም ቀን ኢሳያስ። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል ለቡ መብራት ላይ በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት በካሬ እስከ 7000 ብር ድረስ ቅናሽ የተደረገባቸውን ዘመናዊ የመኖሪያ ቤቶችና የንግድ ሱቆችን በ10% ቅድመ ክፍያ ማለትም ከ600 ሺህ ብር ጀምሮ እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር አቅርበንሎታል። ወደኛ ሲመጡ በተለያዩ የካሬ አማራጮች ከባለ 1 እስከ ባለ 4 መኝታ ቤቶችን ያገኛሉ። እንዲሁም አዲሱን የፔንታውስ ብሎክ ለጥቂት ደንበኞች እስከ 2 ሚሊዮን ብር ድረስ ቅናሽ አድርገን አቅርበናል። ምን ይሄ ብቻ! በቅርብ ርቀት ላይ ኢንተርናሽናል ስኩልን ጨምሮ የሃይማኖት ተቋማትን የሚያገኙበት እንዲሁም ቢያከራዩት አሊያም መልሰው ቢሸጡት የሚያተርፉበትን ንብረት ከዲኤምሲ ሪል ስቴት። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ።